ሰላም የተከበራችሁ ተማሪዎች እንደምቆያችሁ። በዛሬው ቪዲዮ የስምንተኛ ክፍል ማቴማቲክስ ዩኒት 4 ሲሚላሪቲ ኦፍ ፊገርስ የተሰኘውን ቶፒክ እናያለን። ይህ ፓርት 1 ነው። በፓርት 1 ላይ ዋና የሁለት ፊገሮች ሲሚላር ናቸው ምንላቸው ምን ሲሟላ ነው የሚሉትን በተለያዩ ምሳሌዎች አስረዳችኋለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። በቀጥታ ወደ ሐሳቡ እንለፍ። ኦኬ ዩኒት 4 ሲሚላሪቲ ኦፍ ፊገርስ። እንግዲህ እዚች ጋር የተርሚኖሎጂዎችን በደንብ መረዳት መቻል አለብን። ሲሚላሪቲ ስንል እንግዲህ ከዚህ በፊት በምናውቀው በቀን ተቀን እንቅስቃሴያችን ውስጥ የምንጠቀመው ሲሚላሪቲ የሚለውን ትርጉም አይደለም፣ በዚህ በማቴማቲክስ ላይ የምንጠቀመው ማለት ነው። ከዚህ በፊት እንግዲህ ሲሚላር ናቸው ሁለት ነገሮች ስንል አይነታቸውን አይተን መጠናቸውን አይተን ቅርጻቸውን አይተን ይሄን እነዚህ ሁሉ ነገሮችን በማመሳሰል አንድ አይነት ከሆኑ ነው አንድ አይነት ናቸው ወይም ሲሚላር ናቸው የምንለው ማለት ነው። ነገር ግን በማቴማቲክስ ይሄ ትርጉም ይቀየራል ማለት ነው። ማቴማቲክስ ላይ ሁለት ፊገሮች ሲሚላር ናቸው የምንለው መቼ ነው? ሁለቱ ተመሳሳይ ቅርጽ ሲኖራቸው ብቻ ነው ማለት ነው። ተመሳሳይ ቅርጽ ኑሯቸው መጠናቸው የተለያየ ቢሆንም ምንም ችግር የለውም ማለት ነው። ስለዚህ ይህ በቀን ተቀን ከምንጠቀመው የሲሚላሪቲ ትርጉም ጋር የተለያየ ነው። ኦኬ ዲፊኒሽኑ ምንድን ነው የሚለን? ሲሚላሪቲ ኦፍ ፊገርስ ላይ ሉክ ቱ ፊገርስ አር ሲሚላር፣ ሁለት ፊገሮች ሲሚላር ናቸው ምንለው እያለን ነው። ሁለት ፊገሮች ሲሚላር ናቸው ምንለው ኢፍ they have the same shape። አያችሁ የመጀመሪያው ምን መኖር አለበት? ተመሳሳይ ቅርጽ ሊኖራቸው ይገባል ማለት ነው። ስለዚህ ሁለቱ ስዕሎች ትራያንግል ከሆኑ ትራያንግል፣ ስኩዌር ከሆነ ስኩዌር፣ ሬክታንግል ከሆነ ሬክታንግል፣ ኳድራተራል ከሆነ ኳድራተራል። ስለዚህ ግዴታ ምናቸው መመሳሰል አለበት? ሼፓቸው ተመሳሳይ መሆን አለበት። ሌላው their corresponding angles are equal። የሁለቱ ፊገሮች አንግሎቻቸው የአንዱ አንግል ከተጓዳኙ አንግል ጋር ከሁለተኛው አንግል ጋር ከሁለተኛው ፊገር አንግል ጋር ተመሳሳይ መሆን አለበት ማለት ነው። እያንዳንዱ ቨርቴክስ ላይ ያሉት አንግሎች መመሳሰል መቻል አለባቸው። ይሄ ሞር በምሳሌ በዲያግራም ሲሆን ክሊር ይሆንላችኋል። ቲዎሬቲካሊ ግን ሐሳቡን እንደዚሁ እንያዝና ወደዛ እንሄዳለን። ሶ their corresponding angles are equal ሁለተኛው ይሄ ነው። then their corresponding sides are in proportion። የሁለቱ ፊገሮች ጎኖቻቸው ሬሾአቸውን ስንወስድ ተመሳሳይ መሆን አለበት። ያ ተመሳሳይ የመጣው በሁለት ፊገሮች ሰርተን ሬሾአቸውን ሰርተን የሚመጣው ምን ይባላል? ስኬል ፋክተር ብለን የምንለው ማለት ነው። ኦኬ ሶ ሲሚላር ፊገርስ ካን ቢ ዲፍረንት ኢን ሳይዝ። ቅድም ያልኳቸው ይሄን ነው። ሁለት ምስሎች በምናቸው ሊለያዩ ይችላሉ? በሳይዛቸው ሊለያዩ ይችላሉ። but their shape must stay at the same። ግዴታ ሲሚላር ናቸው ለማለት ምን መሆን አለበት? ሼፓቸው ግን ተመሳሳይ መሆን አለበት ማለት ነው። ሼፓቸው ተመሳሳይ መሆን አለበት። ይሄ እንግዲህ ሲሚላሪቲ የሚለው ዲፊኒሽን ይሄ ነው ማለት ነው የሚገልጸው። ሶ the ratios corresponding sides lengths of similar polygon is called scale factor። ስኬል ፋክተር ምንላት ኬ ብለን ምንላት ማለት ነው። እቺ ኬ እንግዲህ በሁለት ፊገሮች ኮረስፖንዲንግ ሳይዶቻቸው ሬሾአቸውን ሰርተን የሚመጣልን ያ ኮንስታንት የሆነ ቫልዩ ኬ ምንለው እሱን ነው ማለት ነው። እቺ ኬ ተመሳሳይ ከሆነች በሁለቱ ፊገር ላይ ምን እንላለን? እነዚህ ሁለት ፊገሮች ሲሚላር ናቸው እንላለን ማለት ነው። ኦኬ ይሄ የመጀመሪያው ዲፊኒሽኑ ነው። ወደ ምሳሌ እንሂድ። ኦኬ ኤግዛምፕል እንግዲህ እዚህ ጋር ምን ብሎናል? ራሱ ነገረን። ሁለት ምስሎች አሉ። ኢፍ ትራያንግል ኤቢሲ ሁልጊዜም አሁን ሲሚላር ናቸው የሚለውን ሪፕሬዘንት ለማድረግ የምንጠቀመው እቺ ምልክት ናት ማለት ነው፣ ሲሚላር ለማለት። ሶ ኢፍ ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ዲኢኤፍ። አሁን እዚህ ጋር ነግሮናል ራሱ እነዚህ ሁለት ትራያንግሎች ሲሚላር ከሆኑ ብሎናል። ሁለቱ ፊገሮች ስናያቸው ምንድን ናቸው? ሁለቱም ትራያንግል ናቸው። ስለዚህ ሼፓቸው ተመሳሳይ ነው። የመጀመሪያው መስፈርት ተሟልቷል ማለት ነው ሲሚላር ለማለት። ከዛ በኋላ ግን ማረጋገጥ ያለብን ምናቸው ነው? ዜር ኮረስፖንዲንግ ሳይድስ እና ኮረስፖንዲንግ አንግሎቻቸውን ማየት ይኖርብናል ማለት ነው። ሳይዶቻቸውን ስንመለከት ለምሳሌ እዚህ ጋር የተሰጠንን ትራያንግል አቀማመጡን ነው የምናየው ማለት ነው። የቨርቴክስ አቀማመጡ እንዴት ነው? እዚህ ጋር ብሎናል ትራያንግል ኤቢሲ ብሎናል አይደለ? ስለዚህ እቺ አንግል ኤ ከአንግል ዲ ጋር መመሳሰል ያለባት፣ እቺ ቢ አንግል ቢ ከአንግል ዲ ጋር መመሳሰል አለባት። አንግል ሲ ደግሞ ከአንግል ኤፍ ጋር መመሳሰል አለባት። በአንግል ስንሄድ እንደዚህ አድርገን እናስቀምጣለን። ሁለተኛውም በሳይዶቻቸው ስናሄድ የኤቢ እዚህ ጋር በተሰጠን ነው የምንሄደው ማለት ነው። ኤቢ ከማን ጋር መመሳሰል አለበት? ከዲኢ። ስለዚህ እዚህ ጋር ነግሮናል አይደለ? ሁለቱን የምናያቸው ወይም መሟላት ያለበት መስፈርት እነዚህ ናቸው። አንደኛው ኮረስፖንዲንግ ሳይድስ ኤንድ ኮረስፖንዲንግ አንግል ብሎናል። ሳይዶቻቸውን እንመልከት እንግዲህ ኤቢ አለን።
እዚህ ጋር የተሰጠ ስዕሉን አይተን በስዕሉ ላይ መሄድ እንችላለን። ነገር ግን እዚህ ጋር ስዕሉ ላይ ያለውና የተሰጠን ትሪያንግል ብሎ የሰጠን አቀማመጥ የተለያየ ከሆነ እኛ ሁልጊዜም እዚህ በተሰጠን ትሪያንግሉ በተሰጠን ጥያቄው ላይ ነው ተመስርተን የምንሄደው ማለት ነው። ስለዚህ እኛ የምናየው ምንድነው ኮረስፖንዲንግ ሳይዱ ኤቢ፣ እቺ ኤቢ እናያታለን። ይሄ ኤቢ ማለት ነው። ይሄ ጎን ከማን ጋር ነው መመሳሰል ያለበት? እዚህ ጋር ካለ ዲኢ ብሏል አይደለ? ዲኢ። ስለዚህ ይሄ ኮረስፖንዲንግ ሳይዱን ስናስቀምጥ ምን ይሆናል? ኤቢ የስ ኤቢ ኦቨር ምን ይሆናል? ቢ ማን ነው? ዲሲ ማን ነው? ዲኢ ማለት ነው። ዲኢ ይሆናል። ኢ እኩል ይሆናል እንላለን። አያችሁ ይሄ ጎን ከዚህኛው ጎን ሬሾ አድርገን እናስቀምጣለን ማለት ነው። ኤቢ ኦቨር ዲኢ which is equals to ከዛስ ቢሲ ከኢኤፍ ጋር ዛት ሚስ ቢሲ ሚስ ዚህ ሳይድ ማለት ነው። እዚህ ቢሲ ከኢኤፍ ጋር ኦቨር አድርገን ኢኤፍ which is equals to መጨረሻ ላይ ምን አለ? ኤሲ አለ። ይሄ ቤዙ ማለት ነው። ስለዚህ ኤሲ ኦቨር ከማን ጋር? ከዲኤፍ ጋር እኩል መሆን አለበት፣ ኮረስፖንድ ማድረግ አለበት። ዲኤፍ ሶሪ። ስለዚህ ከዲኤፍ ጋር እናስቀምጥና አሁን ይሄ ምንድነው ማለት ነው? ይሄኛው ኮረስፖንዲንግ ሳይዶቻቸው ናቸው። ስለዚህ ከማን ጋር እኩል ነው? ይሄ ከስኬል ፋክተር ኬ መምጣት አለበት ማለት ነው። ስለዚህ እዚህ ጋር ያለው ጎን ለዚህኛው ጎን ስናካፍል የመጣልን ቫልዩ የስ እዚህ ጋር ያለው ጎን ቢሲ ለኢኤፍ አካፍለን የመጣልን ቫልዩ ኤሲን ለዲኤፍ አካፍለን የመጣልን ቫልዩ እኩል መሆን አለበት ማለት ነው። ኮረስፖንዲንግ ሳይድስ አር ፕሮፖርሽናል ስንል የመጣልን ቫልዩ ሬሾቸው የሁለቱ ፊገሮች ኮረስፖንዲንግ ሳይዶቻቸው ሬሾ እኩል መምጣት አለበት። ያቺ እኩል የመጣችው ቫልዩ ቺኬ የምንላት ናት፣ ኦር ስኬል ፋክተር ብለን የምንለው ማለት ነው። እዚህ የመጀመሪያው መስፈርት ይሄ ነው። እዚህ ጋር የተሰጠን ይሄው ኤቢ ኮረስፖንድ ቱ ዲኢ፣ ቢሲ corresponds to EF and AC corresponds to DF። ይሄን በዚህ ካስቀመጥን አንደኛው መስፈርት ይሄ ነው። ይሄ ማረጋገጡን እናያለን። በቁጥር ወስደን ስንሰራ ሞር ክሊር አደርግላችኋለሁ። ሁለተኛው መስፈርት ኮረስፖንዲንግ አንግሎቻቸውን ነው የምናየው። ሶ ማቺንግ አንግልስ አር ኢኳል። ስለዚህ አንግሎቻቸው ምን መሆን አለበት? እኩል መሆን አለበት ማለት ነው። ቅድምም ብያቸዋለሁ። አንግል ኤ ከአንግል ዲ ጋር ነው ማች ማድረግ ያለባት ኦር ኮረስፖንድ ማድረግ ያለባት። ስለዚህ እዚህ ጋር ኢፍ ትራያንግል ኤ ቢሲ ኢዝ ሲሚላር ቱ ትራያንግል ዲኤፍ ከሆነ ዜን አንግል ኤ ከማን ጋር እኩል መሆን አለበት? ከአንግል ዲ። እዚች ጋር ያለችው አንግል ኤ ከአንግል ዲ ጋር እዚች ጋር ካለችው አንግል ጋር እኩል መሆን አለበት። እንዲሁም አንግል ቢ እዚች ጋር መሀል ያለችው በትራያንግል ኤ ቢሲ አይደለ? ስለዚህ መሀል ካለችው ጋር ነው ኮረስፖንድ የምታደርገው ማለት ነው። ስለዚህ አንግል ቢ ከማን ጋር ነው ኮረስፖንድ የምታደርገው? ከአንግል ኢ ጋር ማለት ነው። ቺ አንግል ኢ። ስለዚህ ቢ ከኢ ጋር ይገናኛል። ዜን አንግል ሲ ደግሞ እችኛዋ ማለት ናት አንግል ሲ። የስ እችኛዋ ከዚህኛዋ ከኤፍ ከአንግል ኤፍ ጋር ምን መሆን አለባት? ኮረስፖንድ ማድረግ አለባት ማለት ነው። እንግዲህ ሲሚላሪቲ ላይ ሙሉ ይሄንን ነው እያየን የምንሄደው። እንደዚህ አይነት ነገሮችን ነው እየሰራን የምንሄደው ማለት ነው። ሞር ክሊር በኤግዛምፕል ስንሰራ ክሊር ይሆንላቸዋል። ስለዚህ ሁልጊዜ የምታረጋግጡት ሁለቱም መስፈርቶች ናቸው። ሞስትሊ ፈተና ላይ ምን ብሎ ነው የሚሰጠን? ሁለቱ ፊገሮች ሲሚላር ናቸው ብሎ ይሰጠንና ከዛን አንኖን ቫልዩ የሆነ ምናምን ሊኖር ይችላል። እነሱን ፈልጉ ይላችኋል። የተለያዩ ጥያቄዎች ይጠይቋል። እነሱን እናያለን ማለት ነው። ሶ ሌላው ነጥባችን ሲሚላር ፖሊጎን ስንል ደግሞ ምንድን ነው? አሁን ፖሊጎን ፖሊ ማለት ምን ማለት ነው? መኒ ማለት ነው አይደለ? ፖሊ ማለት ብዙ ማለት ነው። ያ ማለት ከሁለት በላይ ጎን ያላቸው ምስሎች ፊገሮች ምን ይባላሉ? ፖሊጎን ይባላሉ ማለት ነው። ለምሳሌ ትራያንግል አይደል? ባለ 3 ጎን ነው። ኳድራትራል ባለ 4፣ ፔንታጎን፣ ሄክሳጎን፣ ሄፕታጎን እያለን እንሄዳለን። ስለዚህ ጎኖቻቸው ወይም ሳይዶቻቸው ከሁለት በላይ የሆኑት ከትሪያንግል ጀምሮ ወደ ላይ የሚሄዱ ምስሎች እንዳለ ፖሊጎን ይባላሉ ማለት ነው። ስለዚህ እነዚህ ፖሊጎኖች ሲሚላር ናቸው የሚባለው መቼ ነው ስንል ፖሊጎንስ አር ሲሚላር የስ ፖሊጎኖች ሲሚላር ናቸው የሚባሉት የመጀመሪያው they have the same number of sides። ስለዚህ የጎኖቻቸው ብዛት እኩል መሆን አለበት ማለት ነው። ለምሳሌ ትሪያንግልንና ሬክታንግልን የስ ሲሚላር ናቸው ማለት አንችልም። የመጀመሪያው መስፈርት የጎን ብዛታቸውን ስናይ ይሄ ትሪያንግል ባለ 3 ጎን ነው፣ ሬክታንግል ደግሞ ባለ 4 ጎን ነው። ስለዚህ ምንም መስራት ሳይጠበቅብን እነዚህ ሁለት ስዕሎች ምን አይደሉም? ሲሚላር አይደሉም። ለምን? ሼፖቻቸው ተመሳሳይ አይደለም ማለት ነው። ሼፖቻቸው ተመሳሳይ አይደለም። ፖሊጎን ሲሆን ምን መሆን አለበት? የመጀመሪያው the same number of side መኖር አለበት ማለት ነው። if it is ሬክታንግል መሆን አለበት። ኳድራትራል ፔንታጎል ከሆነ ፔንታጎል። ስለዚህ ይሄ መሆን አለበት። የመጀመሪያው መስፈርት ይሄ ነው። ሁለተኛው ዜር አንግልስ አር ኢኳል አንግሎቻቸው እኩል መሆን አለበት። ከዛን
ጎኖቻቸው ምን መሆን አለበት? ፕሮፖርሽናል መሆን አለበት ማለት ነው። ለምሳሌ እነዚህ ምስሎች ተመልከቱ። የመጽሐፋችሁ ላይ ያለ ነው። ሶ ይሄ ኳድራተራል ነው። እነዚህ ሁለት ኳድራተራል ይሄ ምንድነው? ኳድራተራል ABCD ነው። የስ ይሄ ABCD ከማን ጋር ሲሚላር ነው ብሎናል? ከEFGH ከዚህ ጋር እኩል ነው ብሎናል። EFGH ጋር ABCD ከEFGH ጋር ምንድነው? ሲሚላር ናቸዋል። ስለዚህ እኛ ምንድነው የምናደርገው? አንደኛ ነምበር ኦፍ ሳይድስ አር ኢኳል አይደለ? እዚህ ሁለቱ ፊገሮች ላይ የሳይዶቹ ብዛት 4 ነው። ባለ 4 ጎኖች ናቸው። ሁለቱም ተመሳሳይ ነው። ሁለተኛው ምንድነው የምናደርገው? ሁልጊዜም አንግሎቻቸውን ቼክ እናደርጋለን ማለት ነው። አሁን የተቀመጠልን አቀማመጥ እንዴት ነው? የተቀመጠልን አቀማመጥ እንደዚህ ከሆነ ABCD ተብሎ ከተቀመጠ እዚህ ጋር EFGH ተደርጎ ከተቀመጠ ምንድነው የምናየው? አንግሎቻቸውን የትኛው ከየትኛው ጋር ኮረስፖንድ የሚያደርገው የሚለውን ስናይ እዚች ጋር አቀማመጡን ነው የምናየው ማለት ነው። ቨርቴክሶቹ የተቀመጡበት እዚህ ጋር ከኤ ነው የጀመረው አይደለ? ስለዚህ አንግል ኤ ከማን ጋር እኩል መሆን አለበት? አንግል ኤ ከአንግል ኢ ጋር ከዚች ከኢ ጋር እኩል መሆን አለበት። ስለዚህ ከአንግል ኢ ጋር እኩል መሆን አለበት ማለት ነው። ሁለተኛው አንግል እዚች ጋር ያለችው ቢ አይደለች? አንግል ቢ እኩል ይሆናል ከአንግል ኤፍ ጋር። ዜን ሶስተኛው አንግል ሲ እኩል ይሆናል ከአንግል ጂ ጋር። ዜን ዘ ላስት ዋን ኢዝ አንግል ዲ እኩል ይሆናል ከአንግል ኤች ጋር አድርገን ማስቀመጥ መቻል አለብን ማለት ነው። ይሄ የመጀመሪያው መስፈርት ነው። ሶ ዜር ኮረስፖንዲንግ አንግልስ አር ኢኳል መሆን አለበት ማለት ነው። ስለዚህ አንግሎቻቸው እኩል ነው። ስለዚህ አንግል ኤ ኢዝ ሲሚላር ቱ አንግል ኮንግረንት ቱ አንግል ኤ ኦር ኢኳል ቱ ማለት እንችላለን እዚህ ጋር። ስለዚህ አንግል ኤ ከአንግል ኢ ጋር ነው። አንግል ቢ ከአንግል ኤፍ፣ አንግል ሲ ከአንግል ጂ ጋር፣ ዜን አንግል ዲ ኢዝ ኢኳል ቱ ከአንግል ኤች ጋር። ስለዚህ የተሰጠንን አቀማመጡን አይተን ነው ኤ አሁን ለምሳሌ እዚህ ጋር ዳይሬክት አይተን ኤ ከኤች ጋር ብለን አንልም። የተቀመጠው አቀማመጥ እንዴት ነው? እዚህ ጋር ኳድራላተራል ABCD ነው፣ እዚህ ጋር ኤፍጂ ነው። ስለዚህ እንደዚህ አድርገን እናስቀምጣለን። የመጀመሪያው መስፈርት ይሄ ነው ማለት ነው። ሁለተኛው መስፈርት ምንድን ነው? ዜር ኮረስፖንዲንግ ሳይድስ መስት ቢ ፕሮፖርሽናል። ስለዚህ ኤቢ እዚህ ጋር ይኸው እዚች ጋር ኤች አለች። ስለዚህ ይሄ ኤቢ ሳይድ ኤቢ ማለት እቺ ማለት ናት። ስለዚህ ኤቢ ከማን ጋር ነው ኮረስፖንድ የሚያደርገው? ከኢኤፍ ጋር። ዛት ሚንስ ኤቢ እዚህ ጋር አስቀምጦልናል። ይኸው ኤቢ። ስለዚህ ኤቢ ከኦቨር ኢኤፍ እኩል ይሆናል ቢሲ ያላት ማን ነው? እዚች ጋር ያለች ቢ ኤንድ ሲ ከማን ጋር ነው? ከኤፍ ጂ ጋር ነው። ስለዚህ ኤፍ ጂ እኩል ይሆናል ሲዲ። እዚህ ጋር ሲዲ ከማን ጋር? ከጂ ኤች ጋር። ሲዲ ኦቨር ጂኤች እኩል ይሆናል። ከዛ በኋላ ኤዲ መጨረሻ ላይ ኤዲ ከኢ ኤች ጋር ምን መሆን አለበት? ፕሮፖርሽናል መሆን አለበት፣ ወይም ኢኳል መምጣት አለበት ማለት ነው። ኬ መምጣት አለበት ማለት ነው። ይሄ በሲሚላር ፖሊጎኖች ሲሚላር ናቸው የምንላቸው እነዚህን 3 መስፈርቶች ሲያሟሉ ነው ማለት ነው። እነዚህ 3 መስፈርቶች ከተሟሉ እነዚያ 2 ፖሊጎኖች ሲሚላር ናቸው ማለት እንችላለን ማለት ነው። ኦኬ ምሳሌ እንመልከት። ሉክ እዚህ ጋር ምን አለን? ኤግዛምፕል 1 ዲተርማይን ዌዘር ኢች ፔር ኦፍ ፊገርስ ኢዝ ሲሚላር። እንግዲህ እነዚህ ጥንድ ምስሎች ሲሚላር ናቸው የሚለውን ዲተርማይን አድርጓል። ከዛ በኋላ ፋይንድ ዘ ስኬል ፋክተር ኦፍ ትራያንግል ኤቢሲ ቱ ኢዲኤፍ አለን። እንግዲህ ስኬል ፋክተሩን ፈልጓለን። የመጀመሪያው ሲሚላር ናቸው የሚለውን ነው መስራት የሚጠበቅብን ማለት ነው። እዚህ የመጀመሪያው ስቴፕ ምን እናደርጋለን? አንደኛ ዜር ኮረስፖንዲንግ ሳይድስ ኤንድ ኮረስፖንዲንግ አንግሎቻችን እናያለን ማለት ነው። ስለዚህ መጀመሪያው አንግሎቻቸውን እኔ ስቴፕ 1 ላይ ምን አደርጋለሁ? ይሄ መጀመሪያ ስሰራ ስቴፕ 1 ኮረስፖንዲንግ አንግሎቻቸውን አያለሁ ማለት ነው። ሶ ኮረስፖንዲንግ አንግሎቻቸው ከየትኛው ጋር ነው ኮንግረንት የሚሆነው? እዚህ ጋር የተሰጠ ምንድን ነው? ዜን ትሪያንግል ኤቢሲ ሲሚላር ቱ አይደል? ከማን ጋር ብሎናል? ከትሪያንግል ኢዲኤፍ ጋር እንደ አቀማመጡ ነው የምንሄደው ብለናል። ስለዚህ ሁልጊዜም አንግሎቻቸውን ቼክ ስናደርግ ከማን ጋር ነው? አንግል ኤ ዛት ሚንስ አንግል ኤ ከማን ጋር እኩል መሆን አለበት? ቺ አንግል ኤ ከኢ ጋር ነው እኩል መሆን ያለበት። እዚህ ጋር የተቀመጠው በዚህ መልክ ስለሆነ ማለት። ስለዚህ አንግል ኤ ኢዝ ኢኳል ቱ ከአንግል ኢ ጋር። ሁለተኛው አንግል ቢ እኩል ይሆናል ከአንግል ዲ ጋር። ዜን ዘ ሰርድ ዋን ኢዝ አንግል ሲ መስት ቢ ኢኳል ቱ አንግል ኤፍ። አሁን እነዚህ ማረጋገጥ የመጀመሪያው። ስለዚህ አንግል ኤ እና አንግል ኢ እኩል ናቸው የሚለውም አያለው። ስለዚህ አንግል ኤ ማለት ማን ነው? እቺ ናት አይደል? ቨርቴክሷ እቺ ናት፣ እዚህ ጋር ያለችው ኤ ናት። ስለዚህ
አንግል ኤ ስንት ነው? 55 ብሎ ተሰጥቶኛል። ስለዚህ አንግል ኤ 55 ነው። 55 እኩል ይሆናል አንግል ኢ ስንት ነው? ይሄ ዲ ነው። ይሄው ኢ እዚህ ጋር ስንት ነው የሰጠኝ? 55 አይደለ? ይሄ 55 ነው ማለት ነው። ስለዚህ የመጀመሪያው ተሟልቷል። አንግል ቢ እና አንግል ዲ። ስለዚህ ቢ ኢዝ 84 ዲ ኢዝ ኦልሶ 84 አይደለ? ስለዚህ ይሄም 84 ነው፣ ይሄም 84 ነው ማለት ነው። የመጨረሻው አንግል ሲ እና አንግል ኤፍ ነው ያለው 41 41። ስለዚህ 41 እኩል ይሆናል 41። ይሄ አንግሎቻቸው ምንድን ነው? ኢኳል ናቸው ማለት ነው። ሶ ዜር ኮረስፖንዲንግ አንግልስ አር ዋት ኢኳል። የመጀመሪያው መስፈርት ይሄ ነው። ኮረስፖንዲንግ አንግሎቻቸውን ሰራን። ግን በደንብ መጠንቀቅና ስትሰሩ በደንብ ማየት ያለባችሁ እዚህ በተቀመጠው አቀማመጥ ነው ምን ኮረስፖንዲንግ ሳይዶቻቸውንና አንግሎቻቸው የምናወጣው እንጂ እዚች ጋር ኤ ስላለች ቀጥታ ሄጄ እዚች ጋር ያለችውን አይደለም ማገናኘው። ኤ እዚህ ጋር ስላለ ከዲ ጋር አይደለም ማገናኘው። እዚህ በተቀመጠልን መሰረት ነው ማለት ነው ምሰራው። ስለዚህ የመጀመሪያው ስቴፕ ይሄ ነው። ይህንን ከሰራን በኋላ ሁለተኛው ስቴፕ ላይ ምንድን ነው? ኮረስፖንዲንግ ሳይዶቻቸውን ፕሮፖርሽናል መሆናቸው ነው ያለው ማለት ነው። ስለዚህ እዚህ ባለው መሰረት አቀማመጡ ምንድን ነው? ኤቢ አይደለ እዚህ ጋር ያለው። ስለዚህ ኤቢ ኦቨር ሳይድ ኤቢ ከማን ጋር? ከኢዲ ጋር አይደለ? ኢዲ ኦር ዲኢ ኢዲ እኩል ይሆናል እላለሁ። ከዛስ ቢሲ አለ እዚህ ጋር አይደለ? ቢሲ ኦቨር ከማን ጋር? ቢሲ ከዲ ኤፍ ጋር ኦቨር ዲ ኤፍ which is equals to ድጋሚ ከማ ኤሲ አይደለ? ኤሲ ኦቨር ከማን ጋር? ከኢኤፍ ጋር ኢኤፍ ጋር አረጋለሁ ማለት። ስለዚህ which is equals to ምን አለው? ኬ ማለት ናት። እኩል መምጣት አለበት ማለት ነው። ስለዚህ አሁን ቫልዩዎቹን መክተት ማለት ነው። ኤቢ ማን ነው? ኤቢ ማለት ይሄው እዚህ ጋር ያለው ጎን ማለት ነው። ስለዚህ ኤቢ ስንት ነው? 4 ኦቨር ኢዲስ ኢዲ ማለት ይሄ ማለት ነው አይደለ? ኢዲ ወይም ዲኢ ማለት ይሄ ነው። ስለዚህ እዚህ ጋር ስንት ነው? 16 እኩል ይሆናል ቢሲ ማን ነው? ቢ ኤንድ ሲ እዚች ጋር ያለው ጎን ማለት ነው። ይሄው 4 አለ ማን ነው? 5 ማለት ነው። 5 ኦቨር ዲኤፍስ ዲኤፍ ሚስ ሲሷን አይደል? 20 ሆነ ማለት ነው። which is equals to ኤሲ ይሄው እዚህ ጋር ያለው ኤሲ 6 ኦቨር ኢኤፍ ይሄ ማለት ነው 24 አይደለ? 24 እኩል ይሆናል ከዚህ በኋላ ኬ ናት ማለት ነው። ስለዚህ እነዚህ ቫልዩዎች እኩል መምጣት አለባቸው። ስለዚህ ይሄ ስንት ይሆናል? አሁን ይሄ በ4 1 ነው አይደል የሚሆነው? በ4 ስንት ነው? በ4 ስለዚህ 1/4 መጣ ማለት ነው። ይሄኛው እኩል ይሆናል በ5 1 በ5 4 1/4 እኩል ይሆናል በ6 1 በ6 4 ስለዚህ 1/4 ስለዚህ ስኬል ፋክተሩን ፈልጉ ብሎን የለ ስኬል ፋክተር ኦፍ ትራያንግል ኤቢሲ ቱ ትራያንግል ኢዲኤፍ ብሎናል። ስለዚህ ትራያንግል ኤቢሲ ቱ ትራያንግል ኢዲኤፍ ስናደርግ ስንት መጣለን? 1/4 ዜርፎር ኬ ኢዝ ኢኳልስ ቱ 1/4 ሆነ ማለት ነው። አይ እንደዚህ አድርገን ነው የምንሰራው። ስለዚህ እዚች ጋም በደንብ እንድትገነዘቡ ፈልገው ምንድነው እኛ እዚህ ጋር ስለተሰጠን ኤሲን ቀጥታ ከዲኤፍ እያደረግን ሲቢ ምናምን አይደለም የምንሰራው። እዚህ ጋር የተሰጠንን ሪሌሽንሽፖቻቸውን ትራያንግሉ እንዴት ነው የተቀመጠው? የስ የቨርቴክስ አቀማመጡን ነው አይተን በዛ መሰረት ነው የምንሄደው ማለት ነው። ስቴፕ 1ም ስቴፕ 2ንም ስንሰራ እንደዚህ ነው የሚሆነው ማለት ነው። ኦኬ ይሄ መጀመሪያው ምሳሌ ነው። ወደ ሁለተኛው ምሳሌ እንሻገር። እዚህ ጋር ደግሞ ምን አለን? ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ኤክስ ዋይ ዜድ ዊዝ ስኬል ፋክተር ኦፍ 2/3 ያለን። እንግዲህ ሁለት ትራያንግሎች አሉን። ትራያንግል ኤቢሲ እና ትራያንግል ምን አለን? ኤክስ ዋይ ዜድ አለን ማለት ነው። ከዛን የነዚህ ስኬል ፋክተር የትራያንግል ኤቢሲ 2 ኤክስ ዋይ ዜድ ስኬል ፋክተሩ 2/3 ነው አለን። ሶ ኢፍ ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ትራያንግል ኤቢሲ አር ሌንግዞቻቸው ስንት ነው? 12 16 እና 20 የትኛው ትራያንግል? የትራያንግል ኤቢሲ። ከዛ በኋላ ዋት አር ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ትራያንግል ኤክስ ዋይ ዜድ አለኝ። አሁን ይህንን በደንብ መረዳት መጀመሪያ ሁለቱን ትራያንግሎች እንዴት ነው የተቀመጠልን? ትራያንግል ኤ ቢሲ ኢዝ ሲሚላር ቱ ትራያንግል ኤክስ ዋይ ዜድ ብሎ ሰጥቶናል። ኤክስ ዋይ ዜድ። ስለዚህ ስቴፕ 1 ላይ ምንድነው ማድረገው? ስቴፕ 1 ቅድም እንደሰራ ነው ኮረስፖንዲንግ አንግሎቻቸው ነው ያለው ማለት ነው። ስለዚህ ኮረስፖንዲንግ አንግሎቻቸው እዚህ ጋር አሁን የትራያንግል ምንድነው እዚህ ጋር ፖይንቶቻቸው ስንት ነው? እኛ በዋናነት የምንፈልገው ምንድን ነው? አንግሉን ምናምን አይደለም። ራሱ ጥያቄው ላይ ምን ብሎናል? ሲሚላር ናቸው ብሎናል። ሲሚላር ናቸው። ሲሚላሪቲያቸውን አይደለም ቼክ የምናደርገው እዚህ ላይ። ስለዚህ
ሲሚላሪቲያቸውን ሳይሆን ቼክ የምናደርገው የሁለተኛው ትሪያንግል ጎኖቹ ሳይዶቹ ምን ያህል ናቸው የሚለውን ነው የምናረጋግጠው ማለት ነው። ምን ያህል ናቸው። ስለዚህም እሱን ለመስራት ምንድነው የምናደርገው? እዚህ ጋር ካስቀመጥን በኋላ አሁን እዚህ ጋር ፖይንቶቹ የትሪያንግል ኤቢሲዲ የኤቢሲ ምንድን ነው 12 16 እና 20 ብሎናል አይደለ? ስለዚህ የትሪያንግል ኤቢሲ ሳይዶቹ ስንት ነው? እዚህ ጋር 12 አለ 16 እና 20 ሴንቲሜትር ተሰጥቶናል ማለት ነው። የኤክስ ዋይ ዜድ ግን አናውቀውም፣ እነሱን ነው ፈልጉ የተባልነው አይደለ? ስለዚህ ይሄን ለምሳሌ ድሮ ብናደርገው ይሄ ትሪያንግል ኤቢሲ ቢሆን እዚህ ጋር ደግሞ ትሪያንግል ኤክስ ዋይ ዜድ የምናስቀምጥ ለምሳሌ እቺ ኤ ብትሆን እቺ ቢ ብትሆን እቺ ሲ ዜን ኤክስ ዋይ ዜድ ቢሆን እዚህ ጋር ያሉት ቫሊዎች እንዳለ ተሰጥቶናል አይደለ? ኤቢ ሲ እዚች ጋር ያለችው ይሄ 12 ነው፣ አንደኛው 16 ነው፣ አንደኛው 20 ነው። ለነዚህ ግን አናቃቸውን ቫሊዎቹ ማለት ነው። ስለዚህ እነዚህ ምን ማድረግ አለብን? መሰየም። እዚህ ከኤክስ እስከ ዋይ ምን እንበላት? ኤ እንበላት። ከዋይ እስከ ዜድ ቢ እንበላት። ከኤክስ እስከ ዜድ ደግሞ ሲ እንበላት ማለት ነው። ስለዚህ እነዚህን እዚህ ጋር ያለውን ቫሪያብሎች አሳይን እናርግ። ኤ ቢ ሲ አናቃቸውማ። ስለዚህ እነሱን ነው የምንፈልገው ማለት ነው። ሌላው የተሰጠን ምንድን ነው? ኬ ተሰጥቶናል። ኬ ስንት ነው? የሁለቱም ስኬል ፋክተር 2/3 ብሎናል አይደለ? 2/3 እቺ መኖሯ ለምን ይጠቅመናል? እነዚህን ኤቢሲን ለማግኘት ማለት ነው። ስለዚህ ከዚህ በኋላ ምን ማድረግ ነው? ስለዚህ ምን ልናርግ? ኤቢ ይላሉ እዚህ ጋር ኤ ቢ ኦቨር ከማን ጋር? ኤቢ ከኤክስ ዋይ ጋር ኤቢ ኢኳል ቱ ኤክስ ዋይ ማን ነው? ኤቢ ኦቨር ኤክስ ዋይ ዊች ኢዝ ኢኳልስ ቱ ቢሲ ድጋሚ ሌላ ቢሲ ኦቨር ከዋይ ዜድ ጋር ማለት ነው። ዋይ ዜድ ዊች ኢዝ ኢኳልስ ቱ ድጋሚ ከማን ጋር? ኤሲ አይደለ? ስለዚህ ኤሲ ኦቨር ከኤክስ ዜድ ጋር ማለት ነው። ከኤክስ ዜድ ጋር ዊች ኢዝ ኢኳልስ ቱ ምን ነው? ኬ ይሆናል ማለት ነው። ኬ ደግሞ 2/3 ነው። ስለዚህ እነዚህን ቫሊዎች እየከተተን መሄድ ነው። እዚህ ኤቢ ማለት ማን ነው? አሁን ኤቢ ኦቨር ኤክስ ዋይ ብሎኛል አይደል? እዚህ ጋር የተሰጠኝ ኤቢ 12 ከሆነ የስ 12 ኦቨር ኤክስ ዋይ ማናት? ኤክስ ዋይ ማናቃት ናት አይደለ? ኤ ናት ማለት ነው። ኤ ናት እኩል ይሆናል ከማን ጋር? ቢሲ ኦቨር ዋይ ዜድ። ቢሲ ደግሞ ማን ነው? እዚህ ጋር ያለን ማለት ነው። ቢሲ 16 ማለት ነው። 16 ኦቨር ዋይ ዜድ ማን ነው? ዋይ ዜድ ቢ ቺኳይስቱ ቢ እኩል ይሆናል ኤሲ 20 ማለት ናት ተሰጥታናለች ላይ ኤሲ 20 ኦቨር ምን ይሆናል? ሲ ይሆናል which is equals to ኬ ስንት ነው? 2/3 ማለት ነው። ስለዚህ ከዚህ በኋላ በእነዚህ ሪሌሽንሺፕ መስራት ይችላሉ። ያ ማለት እዚች ጋ ያለችውን 12 ኦቨር ኤ እኩል ይሆናል 2/3 ማድረግ። ያ ማለት እዚህ ጋር ስመጣ 12 ኦቨር ኤ እኩል ይሆናል ከኬ ጋር ማለት ነው አይደለ? ኬ ደግሞ ተሰጥቶኛል 2/3 ብሎኛል ማለት ነው። ስለዚህ ክሪስ ክሮስ ስናደርግ እናገኛታለን ማለት ነው። ስለዚህ 2 ታይምስ ኤ 2 ኤ ይሆናል which is equal to 3 times 12 is 36 ይሆናል ማለት ነው። ስለዚህ ኦቨር 2 ሳረግ ስንት አገኛለሁ? ኤ እኩል ይሆናል ይሄ 18 ይመጣል ማለት ነው። ስለዚህ እቺ ኤ ማናት? 18 ሆነች። 18 አገኘን። ስለዚህ 18 ካገኘን ልክ በተመሳሳይ ቢንም ለማግኘት ምን አደርጋለሁ? 16 ኦቨር ቢ እኩል ይሆናል 2/3 የስ ያ ማለት 16 ኦቨር ቢ እኩል ይሆናል 2/3 ያደርጋለሁ ማለት ነው። አሁንም ክሪስ ክሮስ ነው የምናደርገው። ክሪስ ክሮስ አደርጋለሁ። ስለዚህ ክሪስ ክሮስ ሳደርግ 16 ሲባዛ 3 48 አይደለ? 2 ሲባዛ በቢ 2 ቢ እኩል ይሆናል 48 ይሆናል ማለት ነው። ስለዚህ ቢ ስንት ሆነ? 48 ሲካፈል ለ2 24 ሆነ ማለት ነው። 24 ሲንም በተመሳሳይ ልክ እንደዚሁ አድርጌ መስራት ማለት ነው። ስለዚህ ሲንም ለመስራት ምን አደርጋለሁ? ይሄ ኤን አግኝቻለሁ እዚህ ጋር፣ ቢን እዚህ ጋር አግኝቻለሁ። ሲንም ለመስራት ደግሞ እዚች ጋር ነው ሪሌሽንሺፕ አይደል? እቺን መውሰድ ማለት ነው። እቺን እንወስዳለን። 20 ሲባዛ 3 60 ይሆናል። ሲ ሲባዛ 2 2 ሲ ያ ማለት 2 ሲ እኩል ይሆናል 60። ስለዚህ ኦቨር 2 ሳረግ ሲ ስንት መጣለን? ሲ እኩል ይሆናል 30 ማለት ነው። 30 ይሆናል። ስለዚህ ቫልዩዎቹ 18 24 እና 30 18 24 30 አያችሁ። እንግዲህ ይሄንን አሁን ምን ስለተጠየቅን ነው እነዚህን የሰራ ነው። ራሱ መጀመሪያ ላይ ጥያቄው ላይ ሲሚላር ናቸው ሁለቱ ትሪያንግሎች ብሎኛል። ስለዚህ ሲሚላሪቲያቸውን ቼክ ማድረግ አይጠበቅብኝም። ሁለተኛም አንግል ምናምን አይደለም እዚህ ጋር የሚጠየቀን ስኬል ፋክተሩን ሰጠኝና የአንደኛውን ትሪያንግል ሳይዶችን አስቀመጠልኝና የሁለተኛውን ትሪያንግል ሳይዶች ደግሞ
የማይታወቁ አረገ። ከዛን እነሱን ፈልጓል። ስለዚህ እነሱን ለማግኘት ደግሞ በኮረስፖንዲንግ ሳይድስ አር ፕሮፖርሽናል ብለን እንነሳለን። ከዛ በኋላ ስኬል ፋክተሩ ደግሞ ተሰጥቶኛል። በቃ በዚህ ሪሌሽንሺፕ እንደዚህ እያረግን እንሰራለን ማለት ነው። ኦኬ ገብቷችኋል ብዬ አስባለሁ። እሺ ኤግዛምፕል 3 ሶስተኛው ምሳሌ ደግሞ ምንድነው የሚለን እዚህ ጋር ከኳድራተራል ይሰጠን ማለት ነው። ኳድራተራል ኤቢሲዲ ኢዝ ሲሚላር ቱ አርኤስቲቪ። ሁለት ኳድራላተራሎች አሉ። እነሱ ሁለት ኳድራተራሎች ሲሚላር ነው ብሎኛል፣ ራሱ ነግሮኛል። ከዛ በኋላ ዘ ሳይድ ኦፍ ኳድራላተራል ኤቢሲዲ የኤቢሲዲ ጎኖች 6፣ 9፣ 12 እና 15 ሴንቲሜትር ርዝመት አላቸው አለኝ። ከዛ በኋላ ዘ ሾርት ሳይድ ኦፍ ኳድራላተራል አርኤስቲቪ ኢዝ 10 ሴንቲሜትር ሎንግ። አሁን የሁለተኛው ኳድራተራል ወይም አርኤስቲቪ ብለን ያልነው ኳድራተራል ትንሹ ጎኑ ስንት ነው? 10 ሴንቲሜትር ነው አለን። አሁን ጥያቄው ምንድን ነው? ኤ ፋይንድ ስኬል ፋክተር ኦፍ ኤቢሲዲ ኦቨር ኦር ኤቢሲዲ ቱ አርኤስቲቪ። የመጀመሪያው ስኬል ፋክተሩን መፈለግ ነው የነዚህ ሁለት ኳድራተራሎችን። ሁለተኛውም ዘ ሎንገስት ሳይድ ኦፍ አርኤስቲቪ የአርኤስቲቪን ሎንገስት ሳይዱን መፈለግ ማለት ነው። ኦኬ ስለዚህ ሁለተኛው ዘ ሎንገስት ሳይድ ኦፍ አርኤስቲቪ መፈለግ። ስለዚህ ምን አደርጋለሁ? አሁን የተሰጠኝ ምንድነው? ኳድራተራል ነው። ዛት ሚንስ ኳድራላተራል ስለዚህ ኳድራተራል ኤ ቢ ሲ ዲ ሲሚላር ከማን ጋር? ከአርኤስቲቪ ጋር እኩል ነው ብሎኛል፣ ሁለቱን አይደለ? ስለዚህ የመጀመሪያው ኤ ላይ የተጠየኩት ምንድን ነው? ስኬል ፋክተር ነው፣ ኬ ማለት ነው። ስለዚህ ዘ ሾርተስት ሳይድ ኦፍ ስኬል ፋክተር ኦፍ ኤቢሲዲ ቱ አርኤስቲቪ ብሎኛል፣ የኤቢሲዲ ቱ አርኤስቲቪ። ስለዚህ አሁን የተሰጠኝ የመጀመሪያው ኳድራተራል ላይም ሁለተኛ ኳድራተር ላይ ምን አለ? የመጀመሪያው ኳድራተራል ላይ ሁሉም ጎኖች አሉ። የሁለተኛው ኳድራተር ላይ ግን ያለው ማን ነው? ትንሿ ሳይድ ብቻ ናት ማለት ነው። ስለዚህ ስኬል ፋክተሩን ሲፈልግ ኬ ማለት ምን ማለት ነው? ዘ ሾርተስት ሳይድ ኦፍ ኤቢሲዲ ዛት ሚንስ ዘ ሾርተስት ሳይድ ኦፍ ኤቢሲዲ። ይሄን ሾርተስት ሳይድ ብለን እንበል። ሾርተስት ሳይድ ኦፍ ዋት ኤቢሲዲ ኦቨር የተሰጠኝ ቫልዩ እነሱ ስለሆኑ ማለት ነው። ኦቨር ዘ ሾርተስት ሳይድ ኦፍ አርኤስቲቪ። ስለዚህ ዘ ሾርተስት ሳይድ ኦፍ አርኤስቲቪ ይሆናል ማለት ነው። ስለዚህ እዚህ ጋር ዘ ሾርተስት ሳይድ ኦፍ ኤቢሲዲ ስንት ነው? 6። ይኸው እዚህ ጋር ሰጥቶኛል አይደለ? 6 ኦቨር ዘ ሾርተስት ሳይድ ኦፍ አርኤስቲቪ ደግሞ 10 ብሎ ሰጥቶኛል። 10 which is equal to ይሄ ስንት ነው? በ2 3 ይሆናል፣ በ2 5 ይሆናል ማለት ነው አይደለ? ስለዚህ 3/5ኛ ምኑ ስኬል ፋክተሩ ማለት ነው። ስለዚህ ኬ ስንት ነው? 3/5ኛ የኤ ምላሽ ኬ which equals to 3/5። አሁን እቺ ስኬል ፋክተር ሌሎች ጎኖቹን ለማግኘት ትጠቅመኛለች ማለት ነው። ስለዚህ ቢ ላይ የተጠየኩት ደግሞ ምንድን ነው? ቢ ላይ የተጠየኩት ዘ ሎንገስት ሳይድ ኦፍ አርኤስቲቪ። ስለዚህ ትልቁ ሳይዱ ስንት ነው ያለኝ። አሁን ትልቁን ሳይድ ለማወቅ የቀሩትን ጎኖች ግዴታ ማወቅ አለብኝ። እዚህ ጋር የታወቁት እነማን ናቸው? አርኤስቲቪ ላይ የሚታወቁት ትንሹ ጎን ብቻ ነው አይደለ? ትንሹ ስንት ነው ብሎኛል? 10 ብሎኛል አይደል? ስለዚህ ቀጣይ ስንት ነው? ቀጣይ ጎኑ ስንት ነው? አይታወቅም፣ ኤክስ እንበለው። ከሱ በኋላም ያለው ጎን አይታወቅም፣ ዋይ። ሶስተኛውም አይታወቅም፣ ዜድ። እኛ የተጠየቅነው የትኛው ነው? ዘ ሎንገስት ሳይድ ዛት ሚንስ ዜድ ነው የተጠየቅነው ማለት ነው። እዚህ ጋር ዘ ሎንገስት ሳይድ 15 መጨረሻ ላይ አይደል ያለው? ዘ ሎንገስት ሳይድ የሁለተኛው ኳድራተራልም መጨረሻ ነው የሚኖረው። እቺን ዜድ ነው የምፈልጋት ማለት ነው። ነገር ግን እቺን ዜድ ለማግኘት ምኑን ማወቅ አለብን? ፕሮፖርሽናሊቲውን ማውጣት አለብን ማለት ነው። ስለዚህ ዜር ኮረስፖንዲንግ ሳይድስ አር ዋት ፕሮፖርሽናል የሚለውን እዚህም ይህንን ሳረግ ምንድን ነው የመጀመሪያ ሾርትስት ሳይዱ ኦልሬዲ አውቀናል አይደለ? ይሄው 3/5 የመጣልን እሱ ነው። ይህንን እሺ እናስቀምጥ። ስለዚህ ኤቢ ከማን ጋር ነው? ኤ ቢ ኦቨር እቺ ኤቢ ከማን ጋር ነው ኮረስፖንድ የምታደርገው? ከአርኤስ እኩል ይሆናል። ከዛስ እቺ ቢሲ ከኤስቲ ዜን ቢሲ ኦቨር ኤስቲ። ሶስተኛው ሲዲ ሶስተኛው ሳይድ ከሲዲ ከቲቪ ጋር አይደለ? ሲዲ ኦቨር ቲቪ ትሆናለች ማለት ነው። which is equal to የመጨረሻው ዘ ሎንገስት ሳይድ ኤዲ ማለት ነው። የኤዲ ከማን ጋር ነው? ከአርቪ ጋር አርቪ ይሆናል ማለት ነው። ስለዚህ which is equal to ኬ። አሁን እኛ የማናቀው ሳይድ የትኛውን ነው? ይሄ ኦልሬዲ አውቀነዋል። ይሄ ኬ ዘ ሾርት ሳይድ ኦፍ ኤቢሲዲ ኦቨር ዘ ሾርት ሳይድ ኦፍ አርኤስቲቪ ማለት ነው። ይሄ ስንት ነው? 3/4 ይመጣልን ነው ማለት። ስለዚህ ምን ሰራው እነዚህን ነው
እነዚህ ጋር እዚህ ጋር ያሉትን። ስለዚህ ይሄን ምን ማድረግ እችላለሁ? ዛት ሚንስ ቢሲ ኦቨር ኤስቲ እኩል ይሆናል ከማን ጋር? ከኬ ጋር። አንዱ ይሄ ነው ከኬ ጋር። ስለዚህ እዚህ ጋር ያሉትን ቫሊዎች መክተት ነው። ቢሲ ስንት ነው? ቢሲ ማለት ዘ ሰከንድ ሳይድ እዚችኛዋ ማለት ናት። ስለዚህ ስንት ናት እሷ? 9 ኦቨር ኤስቲ ደግሞ ምን ናት? ኤስቲ አናቃትም አይደለ? በሁለተኛው ኳድራተር ላይ ያለችውን ሁለተኛውን ጎን አናቃትም፣ ኤክስ ናት ማለት ነው። እዚህ 9 ኦቨር ኤክስ ዊች ኢዝ ኢኳልስ ቱ ኬ ስንት ነው? ኬ ስንት ነው ይመጣልን? ኬ ወይም ስኬል ፋክተሩ 3/5 ነበረ። ስለዚህ 3 ኦቨር 5 አደርጋለሁ ማለት ነው። 3 ኦቨር 5 አደርጋለሁ። ዜን ከዚህ በኋላ መስራት ማለት ነው። ስለዚህ ይሄን ስሰራ ስንት ይመጣል? ክሪስ ክሮስ እናደርጋለን አይደለ? 3 ኤክስ ዊች ኢዝ ኢኳልስ ቱ 9 ታይምስ 5 ስንት ይሆናል? 45 ይሆናል ማለት ነው። 45። ስለዚህ ይሄንን በ3 በ3 ሳጠፋፋ ኤክስ ስንት ይሆናል? ኤክስ 15 ይመጣል። እቺን አገኘው አይደለ? እዚህ ጋር እቺን አገኘው ማለት ነው። ቀጥሎ ሌሎቹንም ማግኘት መቻል አለብኝ። አንደኛው ሪሌሽን ይሄንን ካወጣን በኋላ ሁለተኛውን መስራት። ሁለተኛው ደግሞ ምንድነው የሚሆነው? ይሄ የማንን ያገኘ ነው? አንደኛውን እቺን ኤክስ አገኘ ማለት ነው። ስለዚህ ዋይን ማግኘት አለብኝ። ዋይን ደግሞ ማለት እዚች ጋር ያለችው እቺኛዋ ማለት ናት ዋይ። ስለዚህ ሲዲ ማለት ስንት ናት? እዚህ ጋር የሶስተኛዋ ሲዲ ማለት ይሄ ስዕሉን ስላልሳልነው ነው። ስዕሉን ብንስለው ዳይሬክት እያየን እንወስዳለን። ስለዚህ 12 ኦቨር ቲቪ አናውቀውም አይደለ? ሶስተኛው ሳይዱ ዋይ ናት። 12 ኦቨር ዋይ እኩል ይሆናል ከኬ ጋር። ኬ ስንት ናት? 3 ኦቨር 5 ማለት ነው። ስለዚህ ይህንንም ክሪስ ክሮስ ስናደርግ 12 ሲባዛ በ5 60፣ 3 ሲባዛ ዋይ 3 ዋይ ዊች ኢዝ ኢኳል ስንት ይሆናል? 60 ይሆናል ማለት ነው። ይህንን ለ3 ሳጠፋፋ ኤክስ ስንት ይሆናል? ይሄ 20 ሆነ ማለት ነው። 20 ሆነ። ዋይ ስንት ናት? 20። የመጨረሻው ዜድ ነው የምትጠበቅብን ማለት ነው። ስለዚህ ዜድን ደግሞ ለመስራት ይሄ የመጨረሻው ማለት ነው ኤዲ። ስለዚህ ኤዲ ኦቨር አርቪ ዊች ኢዝ ኢኳልስ ቱ ኬ ብለን አይደለ? ስለዚህ ኤዲ ስንት ናት? ይሄ ዘ ሎንገስት ሳይድ ኦፍ ኳድራተራል ኤቢሲዲ። ስለዚህ ስንት ነው? 15 ኦቨር ዘ ሎንገስት ሳይድ ኦፍ ኳድራተራል አርኤስቲቪ ደግሞ አናውቀውም ዜድ ነው። ስለዚህ ዜድ ዊች ኢዝ ኢኳልስ ቱ ምን ኬ 2 3 5ኛ ማለት ነው። 3 5ኛ ዜን ይሄንን ግዴታ ዜድ ምን መሆን አለበት? እዚህ ጋር ካሉት ቁጥሮች ትልቅ መሆን አለበት። ትልቅ ካልሆነ መልሳችን ትክክል አይደለም ማለት። ስለዚህ ኢንክሪስ ክሮስ ስናደርግ ስንት ይመጣል? 3 ታይምስ ዜድ 3 ዜድ ይመጣል ዊች ኢዝ ኢኳልስ ቱ 15 ሲባዛ በ5 75 ይመጣል ማለት ነው። ይሄን ስናጠፋፋ ዜድ ስንት ይመጣል? 25 ሴንቲሜትር ይመጣል። የተጠየቅነው ማንን ነው? ዘ ሎንገስት ሳይድ ኦፍ አርኤስቲቪ ስንት ሆነ ማለት ነው? ዘ ሎንገስት ሳይድ ኦፍ አርኤስቲቪ 25 ሴንቲሜትር መጣልን ማለት ነው። አያችሁ፣ እንደዚህ እያደረግን እንሰራለን። አሁን ጥያቄ ላይ ዘ ሎንገስት ሳይድ ሊላችሁ ይችላል፣ ዘ ሾርተስት ሳይድ ሊላችሁ ይችላል። በተለያየ መልኩ ሊጠይቃችሁ ይችላል። እናንተ ብቻ ኮንሰፕቱን ተረዱት። እንዴት ነው ሁለት ሲሚላር ፊገር ከሆኑ አንደኛ ሲሚላሪቲያቸውን ቼክ ማድረግ፣ ሁለተኛ አንግሎቻቸውን ልጠይቅ እችላለሁ፣ ሶስተኛ ጎኖቻቸውን የማይታወቅ ጎን ይኖራል፣ እነሱን እንዴት ካልኩሌት አደርጋለሁ የሚለውን ነው እያየን ያለ ነው ማለት ነው። እዚህ ይሄ ሶስተኛው ምሳሌ ነው። ሌላ ምሳሌም ልጨምር። ሞር በምሳሌ ሲሆን እንዲህ ቲዮሪውን መጽሐፍ ላይ ያለውን ዝም ብዬ ከማንብላችሁ እንደዚህ ጥያቄ እየሰራን ብንሄድ ሞር ክሊር ይሆናል በሚል ነው። ሶ እዚህ ጋር ደግሞ አራተኛው ምንድን ነው ያለን? ሉክ ኢፍ ትሪያንግል ፒኪውአር፣ ይሄ ትሪያንግል ፒኪውአር ይሄ ማለት ነው ፒኪውአር። ስለዚህ ከማን ጋር ሲሚላር ነው? ትሪያንግል ኤፍጂኤች አለን። ኤፍጂኤች እነዚህ ሁለት ትሪያንግሎች ምንድን ናቸው? ሲሚላር ናቸው አለ። ስለዚህ አሁን ምንድን ነው የጠየቀን ታዲያ? ፋይንድ ኪውአር አለ። ኪውአር ማናት? ኪው እዚች ጋለች፣ አር እዚች ጋለች አይደል? ኪውአርን ነው የተጠየቁት። ኪውአር አሁን ኪውአርን ነው የተጠየቁት። ግን ምን ሰጥቶኛል? ኤፍኤች ሰጥቶኛል፣ ኤፍጂ ሰጥቶኛል፣ ኤችጂ ሰጥቶኛል፣ ፒኪው ሰጥቶኛል፣ ኪውአር ሰጥቶኛል። ኪውአር ኦልሬዲ የተጠየቁት ነው። ያ ማለት እችን ኤክስ ቫልዩ መፈለግ ማለት ነው ኢንዳይሬክትሊ። ስለዚህ ከዚህ በኋላ ምንድን ማድረገው? ስቴፕ ዋኑም ላይ መጀመሪያ ላይ እንዳናቸው አሁንም ፕሮፖርሽናል ሳይዶቻቸውን ማነው ኮረስፖንዲንግ ሳይዶቻቸውን ፕሮፖርሽናል ናቸው ብለን መነሳት ማለት ነው። ስለዚህ እዚህ ጋር የተሰጠኝ ምንድን ነው? ትሪያንግል ፒ ኪው አር ሲሚላር ቱ ትሪያንግል ኤፍጂ ኤች ብሎኝ የለ። ከዚህ በኋላ ይሄው ፒኪው ላለው ፒኪው ኦቨር ከማን ጋር? ከኤፍጂ ጋር። ኤፍጂ እኩል ይሆናል ዜን ኪው አር ኦቨር ከጂኤች ጂኤች ጋር እኩል ነው፣ እኩል ይሆናል
ፒአር ኦቨር ከማን ከኤፍኤች ጋር እኩል ይሆናል ኬ መምጣት አለበት ማለት ነው። ኬ መምጣት አለበት። ስለዚህ አሁን ይህን መስራት ነው። ኦኬ አሁን ምን ላርግ? ፒኪው አውቀዋለሁ። ፒኪውን እዚህ ውስጥ እፈልጋለሁ ማለት ነው። ፒኪው ተሰጥቶኛል ወይ? የስ ይኸው ፒኪው ተሰጥቶኛል አይደለ? ፒኪው ስንት ናት? 3። ስለዚህ ያለንን ቫሊዩ መክተት ነው እዚህ ውስጥ። እዚህ ፒኪው 3 ናት ኦቨር ኤፍጂ ስንት ኖት? ኤፍጂ ማለት ይኸውና ኤፍጂ 6 ይኸው 6 እኩል ይሆናል እላለሁ። ኪው አር ስንት ነው? ኪው አር ማለት ኤክስ ፕላስ 3 ማለት ነው። ኪው አር ኤክስ ፕላስ 3 ኦቨር ጂኤች ስንት ነው? ጂኤች ማለት ይችስና 6ኤክስ ፕላስ 2 6ኤክስ ፕላስ 2 እኩል ይሆናል መጨረሻ ፒአር ስንት ነው? ፒአር እዚህ ጋር ማግኘት ይችላሉ፣ ከስዕሉ ማግኘት ይችላሉ አይደል? ፒአር ማለት 2 ናት። ቹት 2 ኦቨር ከዛስ ኤፍኤች ደግሞ ማለት ኤፍኤች 4 ይሄው 4 አለ ማለት ነው። በቃ ከዚህ በኋላ ይሄን መስራት ማለት ነው። አሁን ይሄን ከተሰጠን በኋላ ከዚህ በኋላ ምኑን ነው የምናደርገው? ይሄው ኦልሬዲ እዚህ ጋር ያለው ቁጥርና እዚህ ጋር ያለው ቁጥር እኩል ናቸው ማለት ነው። እኩል አይደሉ? ስለዚህ ኬው ስንት ነው? አሁን ለምሳሌ ይሄ በ3 ስንት ነው? በ3 1 በ3 2 ማለት ነው። ይሄ በ2 1 በ2 2 አይደል? ኦልሬዲ ኬን አውቀዋለሁ ማለት ነው። ኬ ስንት ነው? 1/2 ማለት ነው። 1/2 ነው። ስለዚህ አሁን እኛ የፈለግነው እዚች ጋር ያለችዋ ማለት። ስለዚህ ከዚች ሪሌሽን እችን ብቻ በመውሰድ መስራት ይችላሉ። ስንት በመውሰድ እዚች ጋር ስላቃለልኩት 1/2 መጥቶልኛል አይደለ? 1/2 እኩል ይሆናል እዚህ ጋር ያለው ማለት ነው ኤክስ ፕላስ 3 ኦቨር 6ኤክስ ፕላስ ስንት 2። ስለዚህ ክሪስ ክሮስ ስናደርግ ስንት ይሆናል? ይሄ 1 ታይምስ 6ኤክስ ፕላስ 2 6ኤክስ ፕላስ 2 ሆነ እኩል ይሆናል 2 ታይምስ ኤክስ 2ኤክስ ወይም ስትሰሩ እንዳትሳሳቱ እናንተ 2 ኢንቱ ኤክስ ፕላስ 3 እንደዚህ አይነት ነገሮች መምታታቸው ልጆች ይኖራሉ። ስለዚህ ይሄ ስንት ነው? ራሱ 6ኤክስ ፕላስ 2 ማለት ነው እኩል ይሆናል 2 ታይምስ ኤክስ ኢዝ 2ኤክስ ፕላስ 2 ታይምስ 3 6። ስለዚህ ይህን ላይክ ተርም ኮሌክት ማድረግ ዜን 6ኤክስ እዚህ ያለኝ 6ኤክስ ከዛን እችን ኤክስን ወደዚህ ሳመጣት ማይነስ 2ኤክስ እኩል ይሆናል እዚህ ጋር ስንት አለ? 6 አለች። እችን ሁለትን ወደዛ ሲወስድ ሲቀነስ 2 ሆነች። 6ኤክስ ማይነስ 2ኤክስ ኢዝ 4ኤክስ which is equals to 6 minus 2 4 አይደል? ስለዚህ ኤክስን ለማግኘት ኦቨር 4 አደርጋለሁ። ዜን ኤክስ ኢዝ ኢኳልስ ቱ ስንት ሆነች? ባይ 4 1 ባይ 4 1። ስለዚህ 1 ኤክስ ስንት ናት? 1። አሁን እስከዚህ ድረስ ብዙ ተማሪዎች ይደርሱና ይህን ሁሉ ለፍተው ግን መልሱ ላይ የሚሳሳቱ አሉ። አሁን ቀጥታ ምርጫውን ስመተን ስናይ አንድ አለች አይደለ? ሰዓት ሴቭ ከማድረግ ጋር ስለሆነ ሩጫችን ቀጥታ መተው እችን ይከባዋታል ኤክስ ይሆናሉ ማለት። ይህን ሁሉ ለፍተው በደንብ ኮንሰፕቱን መረዳት ያለብን ምንድን ነው? የተጠየቅነው ምንድን ነው? ኪውአር አይደለ? ኪውአር ማለት ኤክስ ማለት አይደለም፣ ኤክስ ብቻ ማለት አይደለም አይደለ? ስለዚህ ኤክስ ፕላስ 3 ማለት ነው። ስለዚህ ኪውአር ማለት ስንት ነው? ኤክስ ፕላስ 3 which is equals to ኤክስን አግኝተን የለ ኤክስ 1 ናት ሲደመር 3 እኩል ይሆናል 4 ማለት ነው። ስለዚህ መልሳችን ስንት ሆነ? 4 ዲ ማለት ነው። እንደነዚህ አይነት የተለያዩ ጥያቄዎችን ሊጠይቋችሁ ይችላሉ ማለት ነው። ይሄ የመጨረሻው ሐሳብ እዚህ ጋር የትኞቹ ስዕሎች ናቸው ሁልጊዜ ሁለት ተመሳሳይ ስዕሎች ሲሚላር የሚሆኑት ስንል እነዚህን 4 እናገኛለን ማለት ነው። በቲዮሪ ፈተና ላይ ሊመጣ ይችላል። ስለዚህ ሁለት ሰርክሎች ሁልጊዜም ሲሚላር ናቸው እንዳትረሱ። ኤኒ ቱ ሰርክልስ አር ኦልዌይስ ዋት ሲሚላር፣ ሁልጊዜ ሲሚላር ናቸው ሁለት ሰርክሎች ማለት ነው። ለምን? አንድ አነስ ያለች ሰርክልና በጣም ትልቅ ሰርክል ቢሆንም የነዚህ ሁለቱ ሰርክሎች አንግላቸው ስንት ነው ይታወቃል አይደለ? 360 ነው ማለት ነው። ስለዚህ 360 ነው። ትንሽም ሆነ ትልቅም ሆነ አንግሉ ዘሴም። ስለዚህ ዜር ኮረስፖንዲንግ አንግልስ አር ዘሴም። ስለዚህ ዜርፎር ቱ ሰርክልስ አር ኦልዌይስ ሲሚላር። ሁለተኛው ስኩዌሮችን ስናይ ስኩዌር ሲሆንም ምንድን ነው ስኩዌር ሁልጊዜም ምን ሆነ አንግሎቻቸው ስንት ነው? 90 ናቸው አይደለ? ኤኒ ቱ ስኩዌርስ አለ። ስለዚህ ሁለት ስኩዌሮች አንግሎቻቸው ዘሴም ነው። ሁለተኛስ ኮረስፖንዲንግ ሳይዳቸውም ዘሴም ነው። ለምን ኮረስፖንዲንግ ሳይዳቸው ዘሴም የሆነው ስንል ለምሳሌ ስኩዌር ከተባለ ሁሉም ጎኖች ምንድን ነው እኩል አይደለ? ስለዚህ ለምሳሌ ይሄ ሁለት ቢሆን ይሄኛው ስኩዌር ደግሞ ተለቅ ያለ ቢሆን ለምሳሌ 3 ቢሆን ወይ 4 ቢሆን ይሄም 4 ቢሆን ኬስ ሰራ ስንት ይሆናል? የስ 2 ሲካፈል 2/4 ይሆናል። ስለዚህ
ይሄ ኬ ስንት ይሆናል? 2/4 ኦር 1/2 ይሆናል ማለት ነው። ስኬል ፋክተሩ ስንት ነው? 1/2። ያ ማለት ዜር ኮረስፖንዲንግ ሳይድስ አር ኦልዌይስ ምንድን ነው? ፕሮፖርሽናል ናቸው። ሁለት ሰርክሎች ሁለት ስኩዌሮች ተመሳሳይ ይሆናሉ ማለት ነው። ይሄንን እንዳትረሱ። ሌላው ኤኒ ቱ ኢኩላተራል ትሪያንግሎችም ሁልጊዜ ምንድን ናቸው? ሲሚላር ናቸው። ለምንድነው ኢኩላተራል ትሪያንግል? ኢኩላተራል ትሪያንግል ስንል ሶስቱም ጎኖች እኩል የሆነ ትሪያንግል ማለት ነው። ሶስቱም ጎኖች እኩል የሆነ ትሪያንግል። ስለዚህ ሶስቱም ጎኖች እኩል የሆነ ከሆነ ለምሳሌ የዚህ ጎን 3 የዚህም 3 የዚህም 3 ሊሆን ይችላል አይደል? ይሄ ደግሞ ሌላ ሊሆን ይችላል። ለምሳሌ ይሄ 4 ሊሆን ይችላል፣ ተለቅ ብሎ ማለት ነው። ተለቅ ያለ ኢኩላተራል ትሪያንግል ቢሆን። ስለዚህም አሁን ይሄ ነው ሳይዶቻቸው የእነዚህ የሁለት ኢኩላተራል ትሪያንግል። አሁን ሳይዶቹን በምንፈልግበት ሰዓት ላይ ሳይዶቹ ፕሮፖርሽናል ናቸው አይደለም የሚለውን ለመፈለግ ብንሞክር ለምሳሌ እዚህ ጋር ሶስቱም ምንድን ናቸው? እኩል አይደሉ? ኢኩላተራል ስለሆነ ሶስቱም ሳይዶች እኩል ናቸው። ስለዚህ እዚህ 3 ነው፣ እዚህ 4 ነው። ስለዚህ ሬሾቸውን ብንፈልግ ምን ይሆናል? 3/4 እኩል ይሆናል 3/4 እኩል ይሆናል 3/4 ይሆናል ማለት ነው። ያ ማለት ኬ ነው። ስለዚህ ስኬል ፋክተሩ 3/4 ይመጣል ማለት ነው። ስለዚህ ይሄ አንደኛው መስፈርት ፕሮፖርሽናል ሳይድ እንዲኖራቸው ይጠበቃል። ሁለተኛው ደግሞ አንግሎቻቸው ኢኩላተራል ትራያንግል ስለሆነ አጠቃላይ 360 መምጣት አለበት። ሶስቱም ጎኖች ደግሞ ወይም ሶስቱም አንግሎች እኩል ስለሆኑ 180 ሲካፈለ 3 60። ስለዚህ ይሄም 60 ይሄም 60 ነው ማለት ነው። አንግሎቹም እኩል ናቸው፣ ሳይዶቹም ፕሮፖርሽናል ናቸው። ስለዚህ ሁልጊዜም ሁለት ኢኩላተራል ትሪያንግሎች ምንድናቸው? ሲሚላር ናቸው ማለት ነው። የመጨረሻው ኤኒ ቱ ሬጉላር ፖሊጎን ዊዝ ዘ ሴም ነምበር ኦፍ ሳይድስ። አራተኛው ሁልጊዜም እኩል የሚሆኑ በፖሊጎኖች ምን አይነት ፖሊጎኖች ናቸው? ሬጉላር ፖሊጎኖች ናቸው ማለት። ሬጉላር ፖሊጎኖች ሁልጊዜ ምንድን ናቸው? ሬጉላር ፖሊጎን ስንል እኩል ሳይድ ያላቸው ፖሊጎኖች ማለት ነው። እኩል ሳይድ ያላቸው ያ ማለት የጎናቸው ብዛት እኩል የሆነ ማለት ነው። ባለ አምስት ከሆነ ሁለት ባለ አምስት ጎን ያላቸው ፖሊጎኖች ምንድን ናቸው? ሁልጊዜም ሲሚላር ናቸው ማለት ነው። ባለ ስድስት ከሆነ ያኛውም ሁለተኛውም ስዕል ባለ ስድስት መሆን አለበት። ስለዚህ እነዚህ እዚህ ጋር የተዘረዘሩት አራቱ ሁልጊዜም ምንድናቸው? ሲሚላር ናቸው ማለት ነው። ይህን በቲዮሪ መልክ ሊጠይቃችሁ ይችላል። ስለዚህ እነዚህን መያዝ ለምሳሌ ስኩዌር ሬክታንግል ከሆነ አይሶስለስ ትሪያንግል ከሆነ እነዚህ ሌሎቹም በዚህ ውስጥ ማይካተቱ ናቸው። ሁልጊዜም ምን አይሆኑም? ሲሚላር አይሆኑም። ይሄን ይመስላል ለዛሬ ያዘጋጀውላችሁ ማለት ነው። እንግዲህ ያልገባችሁ ነገር ካለ ጥያቄም ራሳችሁ ካላችሁ እንድሰራላችሁ የምትፈልጉት ጥያቄ ካለ በኮሜንት ላይ አስቀምጡልኝ። በማንኛውም ሰዓት አስቀምጡልኝ። እኔም በአፋጣኝ ምላሽ ለመስጠት ሞክራለሁ። እሺ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። መልካም ቆይታ።